እባካችሁን ቀይ ወጥ አዛችሁ ለምትጠቀሙ ሰዎች ተጠንቀቁ። ቅልጥም ስጠብቅ የመጣልኝን ተመልከቱ። ምንድነው ይሄ? እኔ ነው የምግጠው ወይስ እሱ ነው የሚግጠኝ? ሰው ቤት በድብቅ በመግባት እግር ሲመጥ የነበረው ግለሰብ በ6 ዓመት እስራት ተቀጣ። ሲመጥራሉ ሰው ገብቶ እግር ሲመጥ ያዘው እንደው ሰው ገብቶ እግር ሲመጥ ያዘው ስንት ሰው መጥቶ ያዘው ቃል ሰጥቷል። ሰው ቤት በድብቅ በመግባት የነበረው ግለሰብ በ6 ዓመት እስራት ተቀጣ። በአንዲት ሴት መኖሪያ ቤት በድብቅ በመግባት ተኝታ ሳለ የእግር ጣቶቿን ሲመጥ የነበረው የካሊፎርኒያ ሰው በ6 ዓመት ከ8 ወር ጽኑ እስራት ተቀጣ። የ28 ዓመቱ የሞዴል ስቶር ነዋሪ ክርስቲያኖ ሰሎሩ በህገወጥ መንገድ ሰው መከታተል ነው እንዲሁም ደግሞ የጾታዊ ጥቃት የመፈጸም ዓላማ ይዞ ሰው ቤት ሰብሮ በመግባት ወንጀል ጥፋተኛም ተብሎ ግለሰቡ ሴትዮዋ ተኝታ ሳለ በድብቅ በመግባት ጣቶቿን ሲመጥ አንዳንዶች ደግሞ እንደሚሉት ከሆነ ሲልስና እንዲሁም ሲነክስ እንደነበርም በርካታ ዘገባዎች አመላክተዋል። ከዚህ ጋርም ተያይዞ ለዚህ ዘገባ ጠለው አንዳንዶች እንደሚሉት ሲልስና በመምጠጥ እኮ ቢያመጣ ጥሩ ነው። እግዚአብሔር ሞታት ይብሮ ዓመት ከ8 ወር ጽኑ እስራትም ተፈርዶበታል። ይሄ ምግብ አይደለም፣ እንደ ምግብ አይደለም፣ ግን ለወደፊት መጠጥ ነው። መጠጥ ነው። ምግብ ካልሆነ መጠጥ ነው። እኔማ አዱዬ አልሰለቸኝም። የኔ ያዝግ አልሰለቸኝም። እንዴት ትሰለቸኛለህ እንዴ? እንዴትም አትሰለቸኝም። ምን አርገኸኝ? በሐሳብ ነው እንጂ የማወራው፣ በሐሳብ ነው እንጂ የምሟገትክ። እንዴትም አትሰለቸኝም። በጣም ነው የምትመቸኝ። ደስ ነው የምትለኝ። አንደኛ ነገር እንዳልከው መልካም ነህ፣ ቆንጂዬ ነህ፣ ለአይን ራሱ ደስ ትላለህ። ስትታይ ራሱ ስክሪናችን ላይ ደስ ብሎ ነው የምናይክ። አወራርክ ደስ ይላል፣ አነጋገርክ ደስ ይላል፣ አሳሳቅክ ደስ ይላል። የሚያስጠላ ነገር ምንም ነገር የለህም። ሾካካ ምድረ ሾካካ እዚህ ያላችሁት በአጠቃላይ ስልካችን እንደዚህ ካሜራችንን ስንከፍት እንኳን ጥሩ ፊት እናያለን። አዱዬ ሰለቸን ይላሉ እንደ እነዚህ ደነዞች። አልሰለቸንም፣ ልትሰለቸንም አትችልም። በታሪክ ልትሰለቸንም አትችልም። እንዴ ቆይ ለአንዴ እንኳን አናግሪኝ። እኔ ካንቺ ውጪ ህይወት እንደሌለ ታውቂያለሽ። ለምንድን ነው ተሽኝ የምትይዙ? ያንተ ልብ ሲኮራ አየሁ አይደል የነሱን መከራ። የማያድግ ልጅ ሰጥቶሽ ነው አፍቃሪ በሚል ይስተካከልልኝ። እሱን ማስለቀስሽ አንቺ ልብ ላይ ፍቅር አይጨምርም። እሱ አንተን መቼ ይገባሃል? ይቅርታ በዩ። ምን ስላጠፋው? እናንተ ለምንድን ነው የምታለቅሰው? በጣም ነው የምወዳት። አሁን እሷን መጥላት አትችልም? ምን ስላጠፋች? አንተ ወንድ ነህ። የወንድ ልጅ እንባ የቁርጥ ቀን መሳሪያው ነው። ያለቀሰበት አይገኝም። መመለስ ማይችለውን ነገር ብቻ ነው በእንባው የሚሸኘው። የእሷ ነገር ደግሞ መመለስ ይችላል። ለምንድን ነው ታዲያ የምታለቅሰው? ስሜቱ እኮ ነው፣ አትከልክለው። ወንድነቱን ነው ያስታወስኩት። ሴትም ወንድም እኩል ነው። ማልቀስ ካለበት ያልቅስ። እውነት ነው። በጾታችን ለምናገኘው ደስታ እኩል ነን። ሰውነታችንን ማፈር ነው። ልዩነትን የሚያመጣው ግን ህይወት ነው። አንቺ ለአንድ ችግር 100 ቀን ስታለቅሽ፣ እኛ 100 ችግር በአንድ ደቂቃ ውስጥ እንረሳለን። ታግለን እንድናሸንፍ እንጂ አልቅሰን ለመከበር አልተፈጠርንም። ሳቃችን እንጂ እንባችን በፊታችን አይቀድምም። እኛ ወንዶች ነን። ሰላም አይ እንዴት ነው ሞጣ? ደህና ነህ? ምንድነው ደግሞ አንተ ይሄን አንከርፍ የመጣ አንተ ሰውዬ ስራ የለም ግን እንዴ? ልክ ሰው አይደለም እንዴ? አንተ ሰርተህ ብትበላ ምን አለ? አሁን ይሄንን በኢትዮጵያ ምድር ላይ የማይደረግ ማንም ታጣል። አንደኛ ሪሲዝም ማለት የእንግሊዘኛ ቋንቋ ነው። እንዴ ማንን የኢትዮጵያ ሕዝብ ማይም ይመስላል? አንተን ተከትሎ የሚያጨበጭቡ አዝናል። እሺ ደምሳሽ አይሉ መላእክት ይደምስስና አንተ የማህይም ልጅ ናውረድ ከዚህ ወረድ ደንቆሮ ማህይም። ይሄን የምትከተሉ የሆነ ጓያው የምትከተሉ ዘመርኩን የምትከተሉ ጤነኞች ናችሁ? ሀቢባ የምትባል ቅማል
ግን ጤነኛ ነው ኢትዮጵያ ህዝብ? ሰው ላረገዘ አንበሳ የሚዋርድ መሀይም እሷ ማርገዝ ያልቻለች ሴት እኮ ናት የምትለው። ፍቱ ባል ትላለች፣ ታዋርዳለች። አምጥታ ዩቲዩብ ላይ ትጭናለች። እሷ ደግሞ ልጇን እንሂድላት ቤቢ ሻወር፣ የዝንጅብል ቤቢ ሻወር ደምሳሽ ኃይሉ ይባላል። ገራፊ እኮ ነው የቂርቆስ ክፍለ ከተማ። እኔ እኮ አውቀዋለሁ። የወጣቶች ሊግ እኮ ሰማያዊ ፓርቲ ውስጥ ነው ይሰልል የነበረው። ሃይማኖቱ ላይ እያጃጃለ እሱ መሰለል ነው። ወርቁ አይተህ ነው ወርዳኝ ነው ያለ። ወርቁማ ቢያገኝ በሽጉጥ ይበሳል ጭንቅላት። አየው እንዴት ያለ ቀውላላ እንደሆነ። ሁሌ እኮ ነው እንደዚህ በቃ ዝም ብሎ ይሄን እንጨት ይዞ እኮ ወራዳ። ይሄና የሆነ ጓያው እኮ አንድ ናቸው። ጓያው የሴቶችን በውስጥ መስመር እያስፈራራ በምላሱ የሚበላ ነው። ይሄ ደግሞ ሽከሽከሽከሽ ያደረገ ኮይኗን እስኪ አንዳንዴ አበባዋን እባካችሁ አንበሳዋን የሚል ደንቆሮ መስራት ያልቻለም እኮ አንድ አበባ በሰጠው ቁጥር ጥሩምባ የሚነፋ ጅል እኮ ነው ይሄ ብሎ ይሄ ለአበባ እኮ ጥሩምባ ነፊ እኮ ነው። አንተ ፍቅረ ሲዝም የምትባል ደንቆሮ አትላክ ብያለሁ። አፈርድሜ ነው ማበላ። እንዳንተ አይነት መሀይም እኔ ጋር እንዳይመጣ። እኔ የሰብአዊ መብት ታጋይ ፖለቲከኛ ነኝ። ለአንድ አበባ ጥሩምባ የምነፋ የአማራ ልጅ እንዳልመስል ኢትዮጵያዊ ከካ አትላክ ብያለሁ። ፍቅረ ሲዝም የምትባል የደንቆሮ ልጅ እንዳትልክ። ለአበባ ጥሩምባ የምነፋ አማራ እንዳልመስል አስነፋለሁ አንተን እንጂ። ይሄ ፍቅረ ሲዝም የሚባል ደንቆሮ ወይ ብሎክ አረጋለሁ። አንተ ሳላ የምትባል መሀይም እንዳትልኩ። ሳሮን የምትባይ አትላኩ። ለምን ሰልፍ ነው? የታክሲ ግቢ ድረስ እንግዲህ ነዳጁ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ኧረ እባክህ። አዎ። A few moments later የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later እርገጠው እርገጠው ኧረ ሰልፉ ደረሰ። ጠጋ በሉ ጠጋ በሉ፣ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? many months later አይዞሽ በርጄኔ እናት አይዞሽ። እንደ ቀልድ 9 ወር ሞላን አይደል? ስሙን ግን ማን ልትሉ ታሰባችሁ? ናፍጣም በለው እንዴ? አሰለፈች በሏት፣ አሰለፈች። አረው መጣኔ ሳኖባ። ሁለተኛ ቅጣታችሁ ደግሞ ምን ይሆናል መሰላችሁ? ሁለታችሁም ራቅ ትሉና ይሄኛውን እንደዚህ አስቀምጣችሁ ትመጡና እንደዚህ መምታት ማለት ነው። ሁለተኛው ቅጣት። ከዛ የጃል ሜዳ ቅጣት ምን ይሄ ነው? የጥምቀት ቅጣት ለአብዩ ይከብደዋል። ችግር የለውም። ሶስተኛ ቅጣት ደግሞ በርበሬ በዘይት ትበጠብጡትና ሻት በውሃ ዘይቱ አዋዜ ይላችኋል። ባይዘው ቅጣቱ በርበሬ መግዛት ነው ቤት ውስጥ። አድማቂያ በርበሬ አይታወቅም። ምን ያህል ይዛል። የዚህኛው ራሱ በጣም ኖርማል እኮ ነው። እንደዚህ እያየ መተህ እንዲህ መምታት እኮ ነው። ሮጣችሁ ከረጅም ርቀት እግዚአብሔርን አብዲ ከመጣ ይቀጣል። ቤታችን ረጅም አያስሮጥም። ቢዶ እኔ አልመታም፣ አንተ ነህ የምመታው ብራዘር። እናታው መቼ ዋሸው ታዲያ? ዋሸው እንዴ? አልዋሸም፣ ልክ ነህ። ማርያምን ጨዌ ግን በቆዳ ጫማ እናድርገው እንዴ? ችግር አንተ ግን እንደዚህ ፈርዘህ ትመታለህ? አይደብርም? አንተ ምን ይሄ ነው እንዴ? ፈርዘህ ልትሄድ ነው ልመታ? ኧረ ነውር ነው።
there is no bad ምንድን ነበረ ፐብሊሲቲ እና እኔ መደባደብ ፈልጋለሁ። መደባደብ ፈልገውም ከማን ጋር ነው? ከልጅ አረድ ጋር ነው። እንኳን ደህና መጣ። Thank you. እንኳን ሰላም ይቆያል። Are you okay? Yes, I'm United States. የፈለኩ ነው። What? Okay. ስንት ኪሎ? What? ስንት ኪሎ is something is a generation very important watermelon. የኔማር Akal. Naga. ኦኮራ ሲጎዳ በገነጋ አንዱፍታል ያጣም ደፋሳ አመና እኮ ይሄ የትሬንድ ህይወት አሁን ደግሞ ከመሬት የተነሳችሁ ሁላችሁም ፋይተር ሆናችሁ ጆኒን ልግጠም ሆነ ባይዘ ጌች በጣም ነው የምናመሰግነው። ይህን ያለ ስፖርቱን በዚህ ደረጃ ስላነቃቃልን ገና ደግሞ ከዚህ በላይ ብዙ እንጠብቃለን። ወደ ጉዳይ ስመለስ ፋይት ላይ የምትመደቡ ሰዎች ለምንድን ነው ትሬኒንግ ማሰሩት? ትሬኒንግ በየቀኑ ነው የሚሰራው። በየቀኑ ነው ትሬን ማድረግ ያለባችሁ። የውጭ ፋይቶችን እዩ፣ ፕሮፌሽናል ፋይቶች፣ እዛ ላይ ቴክኒኮች አሉ፣ ሙቮች አሉ ምናምን። በዚህ ቴክኒክ ነው፣ ይሄ ጸብ አይደለም። ኦክታጎን ውስጥ ገብታችሁ የመንደር ጸብ አታድርጉት። ካርዲዮ ስሩ። ገብተዋል። ቴክኒክ ነው በቃ ፋይት። ጋፓችሁን መጠበቅ፣ ራስን አታድክም። ጋፕህን ጠበቀ ኪክ ሙቭ፣ በቃ ወደዚህ ሌፍት ራይት እያልክ በቃ ኦክታጎኑ ገና ለገና የኢትዮጵያ ሕዝብ ፈርቶ ሸሸ ምናምን ወደ ኋላ ፈገፈገ ብሎ ያወራብኛል ብለህ ዘለከ ገባ በመልክ ነው የምትወድቀው። በኖካውት ወይ ትታነቃለህ። አለቀ። ካርዲዮ ደግሞ ጥቅሙ ደግሞ እስከ መጨረሻው ፋይት እስከ መጨረሻው ራውንድ ድረስ እንድትሄዱ ያደርጋችኋል። የመጀመሪያው ዙር ላይ ኃይልን አሟጠህ ተጠፋጥፈ እዛ ብሬክ ልክ ሁለተኛ ራውንድ ልትገቡ ስትሉ ጥግ ላይ እንደ እርጉዝ እግርህን በርግደህ ተቀምጠ መነሳት ከከበደ ይሄ ከባድ ነው፣ አይሆንም። ሁለተኛ ዙር ላይ ተረዳኝ። ካርዲዮ ለዛ ነው የሚጠቅማችሁ። በቃ ትንፋሻችሁ በደንብ መስራት አለበት፣ ሳምባችሁ በደንብ መስራት አለበት። እንዴ እናንተን ላስተምር እንዴ? ጠቡ እንጂ በስነ ስርዓት ትሬን አድርጉ። ገንዘባ እንዴ ምን መድበው? ቀልድ ነው እንዴ? ስራ ነው? ቀልድ ነው የተያዘው? ምን ሆናችሁ ነው? ቢያንስ ብንበላም ደስ የሚል ፋይት አይተን ኢንተርቴን አድርጋችሁን ምናምን ቢሆን አይደብረንም እንዴ? በብራችን ዲስአፖይንት ሆነን በፋይትም አይሆንም። ጌች ራሱ ተጫናቸው እግዚአብሔርን። ገና ልክ ከአንድ ሰው ጋር ስመድባቸው ትሬን አድርጉ በየቀኑ እየሄድክ ፎሎ አፕ። በቃ ይመቻችሁ። ለማንኛውም ከጎድነን ልምከራችሁ፣ ብዙ ቪዲዮ አብዝታችሁ አትልቀቁ። ኮንተንት ያልቅባችሁና ወደ አለሆነ እሸቱ ባንዴ ወደ ልጅ ዳውድ ነው የተቀየረው። ይህ ሰውዬ ከፋይቱ በኋላ የመጣ ምርጥ አጀንዳ ይሄ ነው። ምን እኔን የጨነቀኝ ምንድነው? አዶናይ ቤት በኩል አድርገህ ልትገባ ነው። የንቃ ባለ ንብረት ነኝ እኔ የሆነ ነገር ብቻ ግን እየጠበቅኩህ ነው።